structure and nomenclature of ethers. Diethyl ether ወይንም እዚህ ጋር እንደምናየው is prepared from ethyl alcohol ከኢቲል አልኮል ነው የሚዘጋጀው ይሄ diethyl ether. Based on this information and your prior knowledge of molecular structures, discuss these questions. ከዚህ ከተሰጣችሁ ኢንፎርሜሽን እንዲሁም ከዚህ ቀደም ካላችሁ እውቀት በመነሳት እነዚህን ጥያቄዎች መልሱ። from this ethyl alcohol ምን ተፈጠረ? diethyl ether ተፈጠረ. which one do you expect to have higher boiling point? የትኛው ነው higher boiling point አለ ብላችሁ የምታስቡት? ይሄኛው አልኮል ነው፣ ይሄኛው ኢተር ነው። ስለዚህ አልኮል high boiling point እንዳለው ከርሱ ጋር ካሉት the same molecular mass ካላቸው higher boiling point እንዳለው አይተናል። ምክንያቱም ምንድነው ሃይድሮጂን ቦንዲንግ ስላለ ሃይድሮጂን ቦንዲንግን ስለሚፈጠር ማለት ነው አልኮል እንዲሁም ሌሎች እንደዚህ ሃይድሮጂን ቦንዲንግን አይፈጥሩም ከራሳቸው ጋር። which one of these compounds is more soluble in water? በውሃ የሚሟሟው more soluble የሚሆን የትኛው ነው? አሁንም አልኮል ነው ከሁለቱ more soluble ነው። ምክንያቱም alcohols can readily form hydrogen bond with water molecule ውሃ ውስጥ በሚገባበት ጊዜ ሃይድሮጂን ቦንድ መፍጠር ስለሚችል ነው አልኮል። Ethers are compounds in which an oxygen is bonded to two alkyl substituents ROR, where R and R prime may be the same or different. Ether ማለት ኦክሲጅን መሃል ላይ ይገባል፣ ከዛ R አለ ሌላም R አለ ማለት ነው። R ማለት አልኪል ሰብስቲቲዩተንት ወይንም አልኪል ግሩፕ ነው እና መሃል ላይ ኦክሲጅን አለ። R እና R ተመሳሳይ ሊሆኑ ይችላሉ፣ የተለያዩ ሊሆኑ ይችላል። ተመሳሳይ ሲሆኑ ምን ይሆናል? መሃል ላይ O አለ። ኤሲሜትሪካል ኢተር ይባላል። የተለያዩ ሲሆኑ R እና R ፕራይም አልኪል ግሩፑ የተለያየ ሲሆን አንሲሜትሪካል ኢተር ይባላል። The common name of an ether consists of the names of the two alkyl substituents in alphabetical order followed by the word ether. common name የሚባል አለ። በተለምዶ የሚጠራው ስም ከኦክሲጅን በስተቀኝና በስተግራ ያሉትን አልኪል ግሩፖችን ነው በፊደላቸው ቅደም ተከተል መሰረት። ለምሳሌ እዚህ ኦክሲጅን አለ፣ በዚህ በኩል ምን አለ? ሲሲ ሁለት ካርበን ያለው ምን ይባላል? ኢቲል ይባላል። እዚህ አንድ ካርበን ያለው ደግሞ ሜቲል ይባላል። ከዛ መጨረሻ ላይ ምን ይጨመራል? ኢተር ሚለው። ስለዚህ ከኢ እና ከኤም የሚቀድመው ኢ ስለሆነ ኢቲል ሜቲል ኢተር ተብሎ ይጠራል። ኢቲል ሜቲል ኢተር ተብሎ ይጠራል። ይሄኛውንም ስናየው ኦክሲጅን አለ፣ በዚህ ኢቲል አለ፣ በዚህ ሜቲል አለ። ስለዚህ ዳይ ኢቲል ነው ያለው ማለት ነው። ሁለት ስለሆነ ዳይ ኢቲል ኢተር ተብሎ ይጠራል። እሺ እዚህ ጋር ደግሞ ስናይ ከኦክሲጅን በዚህ ኢቲል አለ፣ በዚህ ደግሞ ባለ 3 አይዞፕሮፒል አለ። ኢቲል አይዞፕሮፒል ኢተር ብለን መጻፍ እንችላለን። ሌላው the IUPAC system names ether as an alkane with an RO substituent. IUPAC ሲስተም ደግሞ የሚሰጠው ስም አለ። ይሄ ኮማን ስም ነው፣ ኮማን ኔማቸው ነው። IUPAC ሲስተም የሚሰጣቸው ኔም ደግሞ አልኬን እንደ አልኬን አድርጎ RO substituent አለ። the substituents are named by replacing the YL ending in the name of the alkyl substituent with oxy. ይሄ YL ብሎ የሚያልቀው ሜቲል ኢቲል የተባለው አልኪሉ ላይ ያለው YL በምን ይተካል? በኦክሲ ይተካል ማለት ነው። ለምሳሌ CH3O የሚለው ሜቶክሲ ይባላል። CH3CH2O ከተባለ ይሄ ምንድነው? ኢቲል ነበር አይደል? ኢቶክሲ ይለዋል ኦክሲጅን ያለበት። ይሄንን ደግሞ አይዞፕሮፓይል ብለን ነበር፣ አይዞፕሮፖክሲ ይለዋል IUPAC ኔሙ። ለምሳሌ ይሄንን ኔም ስንጠራ ምን ይሆናል? ኦክሲጅን አለ፣ ኦክሲጅን ያለበት እዚህ 1 2 3 4 ካርበን ነው። ስለዚህ ኦክሲጅን ያለበት ከኦክሲጅን ጋር ሜቲል ነው ያለው። ስለዚህ ከኦክሲጅን ጋር ስላለ ምን ይባላል? ሜቶክሲ ይባላል። ሜቶክሲ ስንተኛው ላይ ነው? ሁለተኛው 2 ሜቶክሲ 1 2 3 4 ቡቴን ነው። ቡቴን
4 ስለሆነ 2 ሜቶክሲ ቡቴን ይባላል። እሺ እዚህ ጋር ያለው ኦክሲጅን አለ። ከኦክሲጅን ወዲህ ስንቆጥር 1 2 3 4 5 አንደኛው ላይ ነው የተገናኘው። እዚህ ጋር ኢቲል አለ። ሶ ኢቶክሲ ነው የሚሆነው። ስንት 1 ኢቶክሲ በ5 ስላለ ፔንቴን ይሆናል። አልኬኑን ነው የምንጽፈው። 1 ኢቶክሲ ፔንቴን ተብሎ ይጠራል። ጊቭ ዘ ሲስተማቲክ ወይንም አዩፓክ ኔም ፎር ኢች ኦፍ ዘ ፎሎዊንግ ኢተርስ። አዩፓክ ኔማቸው ነው። አዩፓክ ኔም ወይንም ሲስተማቲክ ኔማቸው ነው የተፈለገው እዚህ ጋር። ሶ እዚህ ጋር ኦክሲጅን አለ። ከኦክሲጅን ወደዚህ 1 2 3 4 ካርበን ወደዚህ 1 2 3 ካርበን አለ። ስለዚህ 3 ካርበን ካለ ፕሮፔን ነው የሚሆነው። ከኦክሲጅን ጋር ሲሆን ፕሮፖክሲ ይሆናል። ከዛ እዚህ አንደኛው፣ ሁለተኛ፣ ሶስተኛ፣ አራተኛ ካርበን አንደኛው ላይ ነው ኦክሲጅን የተገናኘው 1 ፕሮፖክሲ በዚህ 4 ካርበን ስላለ ቡቴን ይሆናል። 1 ፕሮፖክሲ ቡቴን እንለዋለን። እዚህ ጋር ደግሞ ኦክሲጅን እዚህ ጋር ያለ ሶ ኦክሲጅን አታች ያደረገበት እንግዲህ ቼን ስንሰጥ ወደዚህ 7 ካርበን አለ። 1 2 3 4 5 6 7 ቁጥሩን የምንሰጠው ኦክሲጅን አታች ወዳደረገበት ለዛ ለሚቀርበው ነው። እና እዚህ ጋር ኦክሲጅን ደግሞ ከማን ጋር ነው? ከሜቲል ግሩፕ ጋር ነው ያለው። ከሜቲል ግሩፕ ጋር ካለ ምን ይባላል? ሜቶክሲ ይባላል። ስንት ሜቶክሲ? ሶስተኛው ላይ ስለሆነ 3 ሜቶክሲ 7 ካርበን ስለሆነ ከላይ ያለው ሄፕቴን እንላለን። ሄፕቴን 3 ሜቶክሲ ሄፕቴን ይሆናል። what are the common names of the compounds given in question 1? ይሄ አዩፓክ ኔም ነው። ኮማን ኔሙ ምን ይሆናል ከተባለ ኮማን ኔሙ የሚቆጠረው ምንድነው? ከኦክሲጅን በቀኝና በግራ ያሉት ካርበኖች እዚህ 3 አለ፣ እዚህ 4 ካለ 3 ካለ ፕሮፒል ነው የሚባለው። ፕሮፒል ዋይል አልካይል ግሩፑን ነው የምናስቀምጠው። እዚህ ደግሞ ቡቲል አለ። ስለዚህ በፊደል ቀድሞ የሚመጣው ቢ ነው። ከቲ ቡቲል ፕሮፒል እንላለን። ቡቲል ፕሮፒል ኢተር እንላለን። ኢተር የሚለውን መጨረሻ ላይ እንከታል። እዚህ ጋር ኦክሲጅንን እስከሚደርስ ድረስ ስንት አለ? 1 2 3 4 5 ካርበን አለ። 5 ካርበን ካለ ፔንቲል ነው የሚባለው እሱ። ከኦክሲጅን በኋላ ደግሞ እዚህ ሜቲል አለ። እዚህ ከዛ በኋላ ደግሞ 2 ኢቲል አለ። ስለዚህ ከኦክሲጅን ጋር የተገናኘው እዚህ አንደኛ ካርበን እንላለን። አንደኛ ካርበኑ ላይ እዚህ ኢቲል ተገናኝቷል። መጀመሪያ ሜቲል ይቀድምና ከዛ 1 ኢቲል እና ፔንቲን አለ። ፔንቲል ከዛ ኢተር አለ። ከኦክሲጅን ወደዚህ ያለውና ከኦክሲጅን ወደዚህ ኮመን ኔሙ እንደዛ ይሆናል። ፊዚካል ፕሮፐርቲስ ኦፍ ኢተርስ are polar compounds in which oxygen bears a partial negative charge and each carbon bonded to it bears a partial positive charge. ኢተር ማለት ፖላር ኮምፓውንድ ነው። ኦክሲጅኑ ፓርሻል ኔጌቲቭ ነው። ከሱ ጋር የሚገናኙት ሌሎች ካርበኖቹ ደግሞ ፓርሻል ፖዚቲቭ ናቸው። The boiling points of ethers are much lower than those of alcohols of a comparable molecular weight. boiling pointቸው የኢተሮች ከነሱ ጋር ከሚነጻጸሩ ዌይት ካላቸው አልኮሎች ይልቅ ያነሰ ነው boiling pointቸው። በሌላ ቋንቋ ቶሎ ይፈላሉ ነው። For example, the boiling points of ethanol 78 degrees centigrade ሲሆን is much higher than its constitutional isomer dimethyl ether. ከዳይሜቲል ኢተር ከሱ ጋር ተመሳሳይ ኮንስቲቱሽናል አይዞመር የሆነ ነው ከዚህ ከኢታኖል ጋር። ግን ተመልከቱ ቦይሊንግ ፖይንቱ በጣም ትንሽ ነው፣ ኔጌቲቭ 24 ዲግሪ ሴንቲግሬድ። The difference in boiling points between these two compounds is due to the polar
OH ግሩፕ ኢን ዘ አልኮል። ይሄም ምክንያት ምንድነው? ልዩነቱ የመጣበት ምክንያት በሁለቱ ኮምፓውንዶች ላይ ፖላር OH ግሩፕ ስላለ ነው በአልኮል ውስጥ which is capable of forming intermolecular hydrogen bonds. OH ግሩፑ ኢንተርሞሌኩላር ሃይድሮጅን ቦንድን የመፍጠር ብቃት አለው። ሃይድሮጅን ቦንድ ደግሞ ጠንካራ ቦንድ እንደሆነ እናውቃለን። እዚህ ጋር weak attractive interaction exists between diethyl ether molecules in the pure liquid ላይ diethyl etherን በምናይበት ጊዜ weak የሆነ ካርበን እና ኦክሲጅን ማለት ያለው weak የሆነ ዳይፖል ኢንተራክሽን ነው ያለው። ይሄም ላው boiling point እንዲኖረው አድርጎታል። because the oxygen atom of ether carries a partial negative charge, ethers form hydrogen bonds with water. partially negative charge የሆነ ኦክሲጅን እዚህ እንደምናየው partial negative charge ስላለው ኢተር እዚህ ጋር ኦክሲጅን partial negative ጋር ነው ከዋተር ጋር ሲገናኝ ምን ይሆናል? ቦንድን ይፈጥራል ነው ሃይድሮጅን ከዋተር ይሄ እችቶ ነው ከዋተር ሃይድሮጅን ጋር ቦንድ ይፈጥራል። ስለዚህ and are more soluble in water than are hydrocarbons of comparable molecular weight ከሌሎች ሃይድሮካርበኖች ጋር ከነሱ ጋር comparable weight ካላቸው ሃይድሮካርበኖች ይልቅ ደግሞ more soluble ናቸው ዋተር ውስጥ። ይሄ የሚያሳየው ሃይድሮጅን ቦንዲንግ የስዕል between diethyl ether and water በውሃና በዳይቲል ኢተር መሃል ያለውን ሃይድሮጅን ቦንዲንግ ነው። arrange these compounds in order of increasing solubility in water በውሃ soluble የመሆንን ከዛ አንፃር ከትንሽ ወደ ትልቅ የትኛው ያነሰ ከውሃ ጋር soluble ነው የትኛው የበለጠ? እሺ የመጀመሪያውን በምናይበት ጊዜ ሁለት ኦክሲጅን አለ። የዚህ ስም CH3O ሜቶክሲ እንደሆነ እናውቃለን። ሜቶክሲ እዚህ ጋር OCH3 አለ። ስለዚህ ሁለት ሜቶክሲ አለ። ከዛ ሁለት ካርበን አለ። 2 ሜቶክሲ ኢቴን ነው የሚሆነው ኢቴን እና ሁለት ኦክሲጅን ስላለው ግን ኦክሲጅን ሃይድሮጅን ቦንድ የለም። ሁለት ኦክሲጅን አለ። ሁለት ኦክሲጅን ካለ ኦክሲጅን ሃይድሮጅን ቦንድ ስለሌለ ሃይድሮጅን አክሴፕተር ነው የሚሆነው ከዋተር ጋር ሲገናኝ ኦክሲጅኖቹ ሃይድሮጅን አክሴፕተር ነው የሚሆኑት። ዶነር አይሆንም፣ ዶኔት ማድረግ አይችሉም። ፖላሪቲው ሞዴሬት ነው የዚህ። በዚህኛው ኬስ ደግሞ ስናይ አንድ ኦክሲጅን አለ። ስለዚህ ከዛኛው ያነሰው ኦክሲጅን ስላለው ፖላሪቲው ከኤ ይልቅ ያነሰ ነው፣ ለስ ፖላር ነው። እንዲሁም ካርበን ቼኑ ረጅም ነው። ይሄ ስሙ እዚህም ሁለት ካርበን ዳይ ኢቲል ማለት እንችላለን። ዳይ ኢቲል ኢተር ብለን በኮመን ኔም መጥራት እንችላለን። ይሄኛውን ደግሞ ስናይ አልኬንን ነው የምናየው። አልኬን ናም ፖላር ነው፣ ፖላር አይደለም፣ ናም ፖላር ነው። ሃይድሮጅን ቦንዲንግ የለውም። ስለዚህ ሶሉቢሊቲው ያነሰ ነው። ስለዚህ በጣም ያነሰው ሲ ላይ ያለው ነው። ከዛ ቀጥሎ ቢ ላይ ነው። ቀጥሎ ኤ ከሶስቱም ኤ ላይ ያለው ይሻላል ሁለት ኦክሲጅን ስላሉ። arrange these compounds in order of increasing boiling point ከቦይሊንግ ፖይንት አንፃር ከትንሽ ወደ ትልቅ ጻፉ ነው የሚለው። በዚህኛው በምናይበት ጊዜ ኦክሲጅን ሃይድሮጅን ቦንድ የለም ወይንም ሃይድሮጅን ቦንዲንግ የለውም። ዳይፖል ዲስፐርሽን ብቻ ነው ያለው እዚህ ጋር ያለው ቦንድ። እዚህ ጋር ስናይ ሃይድሮክሳይድ OH አለ ሁለት ቦታ ላይ ኦክሲጅን ሃይድሮጅን ቦንድ አለ። ስለዚህ ሃይድሮጅን ቦንድ አለ ማለት ነው። ስትሮንግ ሃይድሮጅን ቦንዲንግ አለ ጠንካራ የሆነ። እዚህ ጋር ደግሞ ስናይ አንድ ኦክሲጅን ሃይድሮጅን አለ፣ ሌላ አንድ ኦክሲጅን አለ። ስለዚህ ኦክሲጅን ሃይድሮጅን ቦንዲንግ እንዲኖር ያደርጋል። ገና አንድ ነው። ከዛ እዚህ ኢተር አለ፣ አንድ ኢተር ነው። ስለዚህ ሞዴሬት ሃይድሮጅን ቦንዲንግ ነው ያለው። ቦይሊንግ ፖይንት ሲታይ አንደኛ ውስጣቸው ላይ ያለ ቦንድ ይታያል። የቦንድ ጥንካሬ በቦንድ ጥንካሬ ቢ ላይ ያለው አንደኛ ነው፣ ሲ ላይ ያለው ሁለተኛ ነው፣ ኤ ላይ ያለው ደግሞ አነስተኛ ነው። ክብደታቸውም ይታያል። ሞላር ማሳቸው ከፍ ሲል ቦይሊንግ ፖይንታቸውም በዛ ልክ ከፍ ስለሚል የበለጠ ግን ቦንድ ስትሬንግዛቸው ነው የሚታየው። ስለዚህ ከትንሽ ወደ ትልቅ ስንጽፍ ኤ ያንሳል ከሁሉም። ከዛ ቀጥሎ ሲ ነው። ከሁሉም በላይ ደግሞ
ቢ ነው የሚሆነው። ራይት ዘ ኮንደንስድ ስትራክቸርስ ኦፍ ቦዝ አይዞመርስ ዊዝ ዘ ፎርሙላ C2H6O ሁለቱን አይዞመሮች ጻፉ ነው። ካርበን 2 አለ C2H6O። ስለዚህ ምን ሊሆን ይችላል? ኮንደንስድ የሆነውን ስትራክቸር ነው። C2H6 CH3 ይኖራል። ከዛ መሃል ላይ O ከዛ CH3 እንደዚህም ሊጻፍ ይችላል። ይሄ እንዲህ ሲጻፍ ምን ይሆናል? ኢተር ይሆናል። ከዛ CH3 CH2 OH አድርገን ከጻፍን ደግሞ ምን ይሆናል? አልኮሆል ይሆናል። ሁለቱም ላይ አልኮሆል ሁለቱም ላይ 3 6 ሃይድሮጅን 1 2 ኦክሲጅን 2 ካርበን ነው። እዚህም ላይ 1 2 ካርበን 3 እና 2 5 እና 6 ሃይድሮጅን ኦክሲጅን ሁለቱም ላይ አለ። እንደዚህ ሊጻፍ ይችላል። አይዞመሮች ናቸው። ፕሪፓሬሽን ኦፍ ኢስተሮችን እንዴት እናዘጋጃለን? የመጀመሪያው ዲሃይድሬሽን ኦፍ አልኮልስ ነው። አልኮሎችን ዲሃይድሬት ማድረግ ወይንም ዋተር ከአልኮሎች ሪሙቭ ማድረግ ነው። Alcohol undergoes dehydration in the presence of protic acids or sulfuric acids or phosphoric acid to produce alkenes and ethers under different conditions. አልኮሎች ዲሃይድሬት ሲደረጉ ፕሮቲክ አሲዶች ባሉበት፣ ፕሮቲክ አሲድ ሲባሉ ሰልፈሪክ አሲድ ወይንም ደግሞ ፎስፈሪክ አሲድ ባለበት በዛ ፕሬዘንስ ዲሃይድሬት ሲደረግ ወይ ኢተርን ወይ አልኪንን ይፈጥራል በተለያየ ኮንዲሽን። For example, ethanol is dehydrated to ethene at 170 degrees Celsius in the presence of sulfuric acid. Sulfuric acid ባለበት ኢታኖልን በ170 ዲግሪ ሴንቲግሬድ ዲሃይድሬት ብታደርጉ የሚፈጠረው ኢቲን ነው ወይንም አልኪን ነው የሚፈጠረው። በሌላ በኩል ደግሞ ኢታኖል is ኢቶክሲ ኢቴን in the presence of sulfuric acid at 140 degree centigrade. ሰልፈሪክ አሲድ ባለበት በ140 ዲግሪ ሴንቲግሬድ ሲሆን ሙቀቱ በዚህ በ170 ነበር። በ140 ሲሆን ኢታኖል ምንድነው የሚሰጠው? ኢቶክሲ ኢቴን የተባለ ኢተርን ነው የሚሰጠው። ሶ ኢታኖል በዚህ ቴምፕሬቸር ኢቴንን ሲሰጥ ኢታኖል በ140 ዲግሪ ሴንቲግሬድ ዳኢቲል ኢተር ወይንም ኢቶክሲ ኢቴንን ይሰጣል ነው። ሶ አልኪንን እና ኢተርን ሊሰጥ ይችላል በተለያየ ኮንዲሽን አልኮል ዲሃይድሬት በሚሆንበት ጊዜ። ሌላኛው ዊሊያምሰን ኢተር ሲንተሲስ አለ። በዚህ ሜተድ an alkyl halide is made to react with an alkoxide which leads to the formation of ether. በዚህ ሜተድ አልኪል ሃላይድ ከአልኮክሳይድ ጋር ተገናኝቶ ምን ይሆናል? አዶጂኑ ወይንም ግሩፕ 7 ላይ ያለው ከማን ጋር ቦታ ለቆ ይወጣል። ይሄኛው አር ግሩፕ ወይንም አልኪል ግሩፕ መጥቶ ከዚህ ጋር ሲገናኝ ምን ይሆናል? አር ኦአር ይሆናል ወይንም ኢተር ይፈጠራል። ሶ እዚህ ጋር ተመልከቱ። ኢቲል ብሮማይድ አለ ወይንም አልኪል ሃላይድ ነው። ከሜቶክሳይድ አየን ጋር ሲገናኝ ብሮማይዱ ይወጣና CH3CH2 OCH3 ይሄ መጥቶ ይገባል። ሶ ኢቲል ሜቲል ኢተር ይሆናል። ይሄም ከዚህ ጋር ሲገናኝ ቡቲል ኢቲል ኢተር ይሆናል። ሪአክሽንስ ኦፍ ኢተርሶች የሚያደርጉት ሪአክሽን ኢተርስ resemble hydrocarbons in their resistance to chemical reaction. ከኬሚካል ሪአክሽን ላይ ሬዚስት በማድረግ ከሃይድሮካርበኖች ጋር ይመሳሰላሉ። ኬሚካል ሪአክሽኖችን ላለማድረግ ሬዚስት ያደርጋሉ። they do not react with oxidizing agents such as እንደዚህ ከኦክሲዳይዚንግ ኤጀንቶች ጋር ሪአክት አያደርጉም። ኢተርስ are not affected by bases በቤዝ አፌክትድ አይሆኑም ቤዝ ቢጨመርባቸው። however they can react with proton donors to form oxynium salts ነገር ግን ፕሮቶንን ከሚሰጧቸው ጋር ሪአክት አድርገው ኦክሲኒየም ሳልቶችን ሊፈጥሩ ይችላሉ። ለምሳሌ ኢተርን ተመልከቱ። ከሃይድሮጅን ብሮማይድ ጋር ሲገናኙ ሃይድሮጅን ብሮማይድ ሃይድሮጅን ይሰጣል ወይንም ፕሮቶንን ሲሰጥ ያ ሃይድሮጅን መጥቶ እዚህ ኦክሲጅን ያለበት ይገባል። ከዛ ብሮማይኑ እንዲገባል ከዛ ኦክሲኒየም ሳልት ይባላል።
ሂቲንግ ዳይ አልኪል ኢተርስ ዊዝ ቬሪ ስትሮንግ አሲድስ በጣም ጠንካራ በሆኑ አሲዶች ዳይ አልኪል ኢተርሶችን ሂት ስናረግ ስናሞቅ ምን ያደርጋል? ክሊቭ ዘ ኢተር ሊንኬጅ የኢተር ሊንኬጁን ይሰብረዋል ነው፣ ክሊቭ ያደርገዋል። ተመልከቱ እዚህ ጋር ዳይኢቲል ኢተር ነው። ይሄ ዳይኢቲል ነው። ሁለት ኢቲል ግሩፕ ስላለ ከኤችቢአር ጋር ሲገናኝ ስትሮንግ አሲድ ቬሪ ስትሮንግ አሲድ ነው። ከዛ ጋር ሪአክት ሲያደርግ ምን ይሆናል? ይሰበራል። ይሄ ክሊቭ ይሆንና ምን ይሆናል? CH3 CH2 ከዛ ብሮማይን ይገባል፣ ቢአር ይሆናል። ሁለት ጊዜ ይሆናል። ሶ 2SH3 CH2 ቢአር ፕላስ H2O ለቆ ይወጣል። ኢተርስ አር ኖት አፌክትድ ባይ ሞስት ሪጀንትስ አት ሞደሬት ቴምፕሬቸርስ ከአብዛኞቹ ሪጀንቶች ጋር ኬሚካል ሪአክሽኖችን የሚያስጀምሩ የሚያፋጥኑ ናቸው። ሪጀንትስ ማለት በእነሱ አፌክትድ አይሆኑም በአብዛኞቹ ኢተሮች because of their good solvent properties and general inertness to chemical reaction. Ethers are excellent solvents in which to carry out many organic reactions. እና ጥሩ ሶልቨንት ናቸው ከውሃ ጋር ሌሎች እንደዚህ ኮምፓውንዶችን ያሟሟሉ ውሃ እንደሚያደርገው አይነት ማለት ነው። እንደ ውሃ ያሟሟሉ ሶልቨንት በመሆናቸው እና ጀነራል ኢነርትነስ አለ። ኢነርት ከሆኑ ሪአክት አያደርጉም ማለት ነው በኬሚካል ሪአክሽን። ከዛ በመነሳት ኢተሮች ጥሩ ሶልቨንት ናቸው። የተለያዩ ኬሚካል ኦርጋኒክ ሪአክሽኖችን ለማካሄድ እንደ ጥሩ ሶልቨንት ያገለግላሉ። እሺ እዚህ ጋር what are the common uses of ethers in ሜዲሲን ወይንም ጤና ላይ የኢተሮች ጥቅም ምንድነው? እንዲሁም ኢንዱስትሪ ላይ እና ኢተሮች ቀደም ምን ብለናል? ኖት አፌክትድ ባይ ሞስት ሪጀንትስ አት ሞደሬት ቴምፕሬቸር ከአብዛኞቹ ሪጀንቶች ጋር ሪአክት እንደማያደርጉ ወይንም ደግሞ አፌክትድ እንደማይሆኑ አይተናል። ሌላ ደግሞ ጥሩ ሶልቨንት ናቸው። እንዲሁም ኢነርትነስ አለ፣ ጀነራል ኢነርትነስ ስላለ በጤና ላይ በሜዲሲን ላይ ምን ላይ ጥቅም ይውላል? ዳይኢቲል ኢተር የተባለው ዳይኢቲል ኢተር የሚባለው እንደ አንስቴዥያ ወይንም እንደ ማደንዘዣ ጥቅም ላይ ይውላል። አንስቴዥያ ማለት ሰዎች ቀዶ ጥገና ሲያደርጉ ራሳቸውን እንዲስቱ ወይንም ህመሙ እንዳይሰማቸው የሚያደርግ ነው። ራሳቸውን እንዲስቱ የሚያደርግ የሚያደነዝዝ ነው በሰርጀሪ። በእንደዛ አይነት ሁኔታ ይጠቅማል ኢተር። Outline how the alkoxide ion is prepared for the Williamson ether synthesis using chemical equation. ኬሚካል ኢኩዌሽንን በመጠቀም እንዴት አልኮክሳይድ አየን እንደሚዘጋጅ በዊሊያምሰን ኢተር ሲንተሲስ ያንን አሳዩ ነው። እዚህ ጋር ዊሊያምሰን ኢተር ሲንተሲስን አይተናል እና ለምሳሌ ይሄ አልኪል ሃላይድ ከአልኮክሳይድ ጋር ተገናኝቶ ኢተር እንደሚፈጠር ነው የሚያሳየው። እንደዚህ ይሄንን ያየነው ነው።